የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዴ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት እችን ሴት ማግባት አለብኝ ብሎ ነበር። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነበር። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው። አሁን በዚህ ዘመን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉሥ ላግባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታረጋለህ ነው የምትለው። ሳራ ግን ሁለት ጊዜ ድሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላቸው። አብርሃም ሲዋዛ ሰው መሰላችሁ እንዴ? አብርሃም ሚስቱ ሳራ ሳትወልድ 90 ዓመት ነው የታገሳት። ስንት ዓመት? 90 ዓመት። እሷ መታገስ አቅቷት ከገረዷ ወለድ አለች። ምናልባት ከሱ ከሆነ ችግሩ ብላ ቼክ ልታረግም ይሆን። ከገረዷ ወለደ፣ አስወጣልኝ አለች፣ አስወጣላት። 90 ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት። የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በ90 ዓመቷ ልጅ ያገኘች። ለአብርሃም ትዕግስት ብሎ እግዚአብሔር ሳራን ልጅ ሰጣ። ምናልባት በ90 ዓመት ወለደች ሲባል ምን ያደርግላታል ከዚህ በኋላ? አሁን 90 ዓመት ወልዳ እንደው ትንሽ ቀደም ቢያደርገው እግዚአብሔር እንላለን እኮ አንዳንድ ትንሽ ቀደም ቢያደርገው አሁን በ90 ዓመት ወልዳ እንዴት ታሳድገዋለች ካላችሁ፣ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች። እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈ። የሳራ ግን 127 ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? 37 ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጣል ማለት ለሁላችን ይስጣል። ስለዚህ የአብርሃም የሳራ ያድርግላቸው። የአብርሃም የሳራ ማለት እንግዳ የሚስተናገድበት ነው። አሁን የአብርሃም የሳራ ያድርግላችሁ ሲባል ሙሽራውን የመረቅን መስሏችሁ ነው? አረኛ ራሳችንን የመረቀው ቤታችሁ መተን እንብላ ማለት ነው። አብርሃምና ሳራ ቤታቸው እንግዳ አስተናጋጅ አይደል? አንዷ ልጅ ምን አለች መሰላችሁ? ጌታ ወይ ትዳር ስጠያለች ውዱድ እየመጣች ትሳላለች። ብትል ትዳሯ አልመጣ አለ። ምን አለች? በቃ የኔን ተወውና ለእናቴ አማች ስጣታለች። የተሳለችው ለማን ነው? እንደዛ ነው። የአብርሃም የሳራ ያድርግላችሁ።